ሰላም ጤና ይስጥልኝ ውድ የኢኮንዞን ቤተሰቦች የዛሬው ሌሰናችን ተጀምሯል። የዛሬው ሌሰናችን የሚሆነው ካለፈው ሌሰናችን የቀጠለ ነው። እንግዲህ እንደምናስታውሰው ባለፈው ሌሰን መጨረሻ ላይ ኤክስቼንጅ ሬት ኤንድ ሬት ኦፍ ሪተርን የሚል አይተናል። እንግዲህ ከዛ በመቀጠል ዛሬ ደግሞ የምናየው እንደመጀመሪያ ዘ ኢኩሊብረም ኤክስቼንጅ ሬት የሚለውን ይሆናል ማለት ነው። እንግዲህ ባለፈው እንደምታስታውሱት ፎሬን ኤክስቼንጅ ማርኬት ኢኩሊብረም የሚሆነው ዲፖዚት ኦፍ ኦል ከረንሲስ ኦፈር ሴም ኤክስፔክትድ ሬት ኦፍ ሪተርን ሲሰጡ ነው ብለናል። ዛት ሚንስ ዘ ኤክስቼንጅ ሬት ማርኬት ኢዝ ኢን ኢኩሊብረም ዌን ዲፖዚትስ ኦፍ ኦል ከረንሲስ ኦፈር ዘ ሴም ኤክስፔክትድ ሬት ኦፍ ሪተርን ሲሰጡ ነው ብለናል። ኢኩሊብረም ኢን ፎሬን ኤክስቼንጅ ማርኬት ኢዝ በዚህ ግራፍ መሰረት ይሆናል ማለት ነው። አት ፖይንት ዋን ላይ ነው ማለት ነው። አት ፖይንት ዋን ምን ይሆናል? ዘ ኤክስፔክትድ ዶላር ሪተርን ኦን ዶላር ኤንድ ዩሮ ዲፖዚት አር ኢኳል። እንግዲህ ቤዝድ ኦን ዚስ ግራፍ ኦር ቤዝድ ኦን ዚስ ሴናሪዮ ኢኩሊብረም ፎሬን ኤክስቼንጅ ማርኬቷ አንድ ላይ ነች። ለምን አንድ ላይ ነች ካለን ዘ ኤክስፔክትድ ዶላር ሪተርን ኦን ዶላር ኤንድ ዩሮ ዲፖዚቱ እኩል የሆኑባት ቦታ ስለሆነ ማለት ነው። ስለዚህ ኢኩሊብረም ኢን ፎሬን ኤክስቼንጅ ማርኬት የት ነው ከተባለን መመለስ አለብን ማለት ነው። ሌላው ዘ ኢፌክት ኦፍ ቼንጂንግ ኢንተረስት ሬት ኦን ከረንት ኤክስቼንጅ ሬት። እንግዲህ ካሁን በፊት ምን አይተናል? እያንዳንዳቸውን ሪሌሽንሽፕ አይተናል። ሪሌሽንሽፓቸውን ስናይ ቆየን። አሁን ደግሞ ዘ ኢፌክት ኦፍ ቼንጂንግ ኢንተረስት ሬት ኦን ከረንት ኤክስቼንጅ ሬት፣ የኢንተረስት ሬት መለዋወጥ ከረንት ኤክስቼንጅ ሬት ላይ የሚያሳድረው ኢፌክት ምንድን ነው የሚለው እናይ ማለት ነው። ዘ ፊገር ሾውስ ኢፌክት ኦፍ ራይዝ ኢን ዶላር ኢንተረስት ሬት ኦን ኤክስቼንጅ ሬት። ይሄ ግራፍ ምን ያሳያል? ዘ ኢፌክት ኦፍ ራይዝ ኢን ዶላር ኢንተረስት ሬት ኦን ኤክስቼንጅ ሬት ማለት ነው። ራይዝ ኢን ኢንተረስት ሬት ኦፈርድ ባይ ዶላር ዲፖዚት ፍሮም R1 ዶላር ቱ R2 ዶላር። እንደምናየው እዚህ ጋር ሬት ኦፍ ሪተርን ኢን ዶላር ተርምስ ባለው ሆሪዞንታል ኤክስ አክሲስ ላይ ማለት ነው። የዶላር ኢንተረስት ሬት ዘ ራይዝ ኢንተረስት ሬት ኦፈርድ ባይ ዶላር ዲፖዚት ላይ የሚሰጠው የዶላር ኢንተረስት ሬት ከR1 ወደ R2 ሲጨምር ኬዝስ ዘ ዶላር ቱ አፕሪሺየት ፍሮም E1 which means point 1 to point 2 ከፖይንት 1 ወደ ፖይንት 2 እንዲጨምር ምን ያደርጋል ማለት ነው? ኬዝ ያደርጋል፣ አፕሪሺየት እንዳደርግ ያደርጋል ማለት ነው። ይሄ ምን ኢፌክት ነው? የኢንተረስት ሬት ኢፌክት ነው ማለት ነው። Ceteris paribus, which means all else equal, an increase in the interest paid on deposit of a currency causes that currency to appreciate against foreign currency. An increase in the interest paid on deposit of a currency, ለከረንሲው የምንከፍለው ኢንተረስት ሬት ሲጨምር ምን ያደርጋል? It causes the currency to appreciate against foreign currency. ለምሳሌ የዶላር ዲፖዚት ላይ የምንሰጠው ኢንተረስት ሬት ሲጨምር ሌሎቹ ባሉበት ኦል ኤልስ ኢኳል ዶላር ቱ ዩሮ ምን ያደርጋል ማለት ነው? አፕሪሺየት ያደርጋል ማለት ነው። በሌላ አገላለጽ ማለት ነው። ይሄ ማለት ነው። ዘ ፊገር ሾውስ፣ እዚህ ላይ ደግሞ የምን ፊገር ነው? ይሄ ደግሞ ዘ ኢፌክት ኦፍ ቼንጅ ኢንተረስት ሬት ኦን ከረንት ኤክስቼንጅ ሬት ራሱ የቀጠው ማለት ነው። ዚስ ፊገር ሾውስ ኢፌክት ኦፍ ራይዝ ኢን ዘ ዩሮ ኢንተረስት ሬት ኦን ኤክስቼንጅ ሬት። ለምሳሌ ኢፌክት ኦፍ ራይዝ ኢን ዩሮ ኢንተረስት ሬት ኦር ኤክስቼንጅ ሬት የሚለውን ራይዝ ኢን ኢንተረስት ሬት ፔድ ባይ ዩሮ ዲፖዚት ኬዝስ the dollar to depreciate from E1, which means point 1 to point 2.
This figure also describes the effect of a rise in the expected future dollar per euro exchange rate. ይሄ የመጣ በምን ምክንያት ነው? ዩሮ ኢንተረስት ሬት ስለጨመረ a rise interest rate paid by euro deposit ስለጨመረ ያ ማለት ኢንተረስት ሬት ፔድ ባይ ዩሮ ዲፖዚት ከጨመረ ዩሮ ምን ያደርጋል ማለት ነው? አፕሪሺየት ያደርጋል ማለት ነው። ዩሮ አፕሪሺየት አደረገ ማለት ደግሞ ዩሮ ኢን ተርምስ ኦፍ ዶላር ምን ያደርጋል ማለት ነው? ዩሮ ኢን ተርምስ ኦፍ ዶላር ይጨምራል ወይም ዶላር ኢን ተርምስ ኦፍ ይቀንሳል። አዘር ከረንሲ ዲፕሪሺየት እንዲሆን ያደርጋል ማለት ነው። ስለዚህ ከፖይንት 1 ወደ ፖይንት 2 ምን ሆነ ማለት ነው? ዶላር ዲፕሪሺየት ሆነ ማለት ነው። or else equal an increase in interest paid on deposit of foreign currency cases the domestic currency to depreciate against foreign currency. ይሄ ደግሞ ግልባጭ ነው። የፎሬን ከረንሲ የምንከፍለው ዲፖዚት ኢንተረስት ሬት ከጨመረ ፎሬን ከረንሲ ኢን ተርምስ ኦፍ ዶሜስቲክ ከረንሲ አፕሪሺየት ያደርጋል ወይንም ዶሜስቲክ ከረንሲ ኢን ተርምስ ኦፍ ፎሬን ከረንሲ ዲፕሪሺየት ያደርጋል ማለት ነው። ያ ማለት all else equal an increase in the interest paid on deposit of foreign currency cases the domestic currency to depreciate against foreign currency ማለት ነው። ይሄን እንደዚህ ካየን ምን እናደርግ? ሊንኪንግ መኒ ኢንተረስት ሬት ኤንድ ኤክስቼንጅ ሬት። እስኪ አሁን ደግሞ መኒን ኢንተረስት ሬትን እና ኤክስቼንጅ ሬትን እስኪ ሊንክ አድርገን እናያቸው። ለምሳሌ ቴክ ዶላር ፐር ዩሮ ኤክስቼንጅ ሬት። ዶላር ፐር ዩሮ ኤክስቼንጅ ሬትን እንውሰድ። ይሄን ከወሰደን the graph shows a simultaneous equilibrium in the domestic country money market and foreign exchange market. ይህ ግራፍ የሚያሳየ ምንድነው? ሳይመልተነስ ኢኩሊብሪየም አንድ ላይ የሚመጣ ኢኩሊብሪየም ማለት ነው። ሳይመልተነስ ኢኩሊብሪየም in the domestic country money market እና foreign currency exchange ማርኬትን አብሮ ያሳየናል ማለት ነው። both asset markets are in equilibrium at interest rate are dollar and exchange rate dollar per euro ይሆናል ማለት ነው። as this money value supply equals money demand እዚህ ፖይንት ላይ መኒ ሰፕላይ እና መኒ ዲማንድ እኩል ይሆናል። ያ ቦታ የት ነው ብንባል የት ነው? ፖይንት 1 ነው ማለት ነው። ፖይንት 1 ዩኤስ ሪል መኒ ሰፕላይ ይሄ ዩኤስ ሪል መኒ ሰፕላይ ማለት መኒ ሰፕላይ ነው። የዩኤስን ኢኮኖሚ እየወሰድን ስለሆነ ነው። ከመኒ ዲማንዱ ኤል ኢንቱ አር ዶላር ዩዋይኤስ እቺ የዚች ግራፍ ከዩኤስ መኒ ሰፕላይ ጋር እኩል የሆነችበት ኢንተርሴክት የሆነችበት ፖይንት 1 ነች። እቺ ፖይንት ምን ትባላለች? መኒ ሰፕላይ ኢኮልስ መኒ ዲማንድ የሆነችበት ወይም ሳይመልታነስ ኢኩሊብሪየም የተፈጠረበት ቦታ ነው ማለት ነው። እንደገና ደግሞ ዘ ኢንተረስት ፓሪቲ ኮንዲሽን ደግሞ ሆልድ የሚያደርግበት የት ላይ ነው ማለት ነው? ፖይንት 1 ፕራይም ላይ ነው ማለት ነው። ፖይንት 1 ፕራይም ላይ ደግሞ ምን ያደርጋል? ሬት ኦን ሪተርን ኦን ዶላር ዲፖዚቱ ከኤክስፔክትድ ሪተርን ኦን ዩሮ ዲፖዚት እኩል የሚሆንበት ነው ማለት ነው። ኢንተረስት ፓርቲ ኮንዲሽን ምን ብለናል? ሪተርን ኦን ዶላር ዲፖዚት ዋን ከረንሲ ኢዝ ኢኳል ቱ ኤክስፔክትድ ሪተርን ኦን ዩሮ ዲፖዚት ወይም ኤክስፔክትድ ሪተርን ኦን አዘር ከረንሲ እኩል የሚሆንበት ኢንተረስት ፓርቲ ኮንዲሽን ነው ብለን ነበር። ስለዚህ ኢንተረስት ፓርቲ ኮንዲሽን 1 ፕራይም ላይ ምን ይሆናል ማለት ነው? ሆልድ ያደርጋል ማለት ነው። ስለዚህ ይሄ ሳይመልታኒየስ ኢኩሊብሪየም ኢን ዘ ዶሜስቲክ ካንትሪ መኒ ማርኬት ኤንድ ዘ ፎሬን ኤክስቼንጅ ማርኬት ይሆናል ማለት ነው። ይሄ ላይኛው ምንድነው? ላይኛው ግራፍ ፎሬን ኤክስቼንጅ ማርኬት ነው። ሳይመልታኒየስ ኢኩሊብሪየም ብለን የለ ላይኛው ፎሬን ኤክስቼንጅ ማርኬት ነው። ያ ማለት ኢንተረስት ፓርቲ ኮንዲሽን ሆልድ የሚያደርግበት ነው። ታችኛው ደግሞ ዘመኒ ማርኬት ነው which means መኒ ሰፕላይ እና መኒ ዲማንድ እኩል የሚሆኑበት
ሴናሪዮ ነው ማለት ነው። ስለዚህ ይሄ ሳይመልተናስ ኢኩሊብረም አየን ማለት ነው። ይሄ እንደዚህ ካየን መኒ ሰፕላይ እና ኤክስቼንጅ ሬትን ደግሞ the interest party condition predicts how interest rate movement influence the exchange rate. ኢንተረስት ፓርቲ ኮንዲሽን ምንም ፕሪዲክት ያደርጋል? ኢንተረስት ሬት ሞመንት ኤክስቼንጅ ሬትን እንዴት ኢንፍሉንስ እንደሚያደርግ ፕሪዲክት ያደርጋል። ጊቨን ኤክስፔክቴሽን አባውት ኤክስቼንጅ ሬት ፊውቸር ሌቭል ኤክስቼንጅ ሬት ፊውቸር ሌቭል ጊቨን ነው ተብሎ አሱም በማድረግ ማለት ነው። we also learned how shift in the country's money supply affect interest rate. ሌላ ደግሞ ምን አይተናል? መኒ ሰፕላይ የአገሪቱን ኢንተረስት ሬት እንዴት አፌክት እንደሚያደርግም አይተናል። how would change in money supply affect exchange rate ይህንም አይተናል። price output and exchange rate expectation are assumed to be given and for the reason we label the analysis of this section short run. ምን ብለን እናስብ ደግሞ ሾርት ራን ነው ብለን እናስብ። ፕራይስ አውትፑት እና ኤክስቼንጅ ሬት ኤክስፔክቴሽን ደግሞ ጊቭን ናቸው፣ assumed to be given ናቸው ብለን እናስብ ማለት ነው። ይሄን ካደረግን በኋላ based on the assumptions an increase in a country money supply cases its currency to depreciate ይቀድም ያልነው ማለት ነው። የአንድ ሀገር መኒ ሰፕላይ ሲጨምር የሀገሪቱ ከረንሲ ምን እንደሆነ ያደርገዋል? ዲፕሪሺየት እንዲያደርግ ያደርገዋል in terms of foreign exchange market, while a reduction in money supply cases a currency to appreciate. Simple scenario. An increase in money supply cases a currency to depreciate in the foreign exchange market, while a reduction in money supply cases a currency to appreciate given the above assumptions. ላይ የጠቀስናቸው assumptions ማለት ነው። based on this ይሄ ቀደም እንዳልኳቸው ሳይመልተነስ ኢኩሊብረሙን አመጣ ነው ማለት ነው። again consider the dollar euro exchange rate እሱንና given price of US and income of US የዩናይትድ ስቴትስ ፕራይስ እና ዩናይትድ ስቴትስ ግሮስ ናሽናል ፕሮዳክት real income when the money supply rises from M1 US to M2 US የዩኤስ መኒ ሰፕላይ ከኤም1 ወደ ኤም2 ሲጨምር እዚህ ጋር ከታችኛው ግራፍ እንደምናየው ማለት ነው። ከኤም1 ወደ ኤም2 ሲጨምር rises from M1 to M2 US dollar interest rate declines. ምን ያደርጋል? የዶላር ኢንተረስት ሬት ምን ያደርጋል? ዲክላይን ያደርጋል። ምክንያቱም ለምን? መኒ ሰፕላይ ስለጨመረ ማለት ነው። as money market equilibrium is reestablished at point 2 መጀመሪያ ፖይንት 1 ላይ የነበረው ኢኩሊብረም ወደ ፖይንት 2 ይሄዳል። ኢኩሊብረሙ ይቀንሳል ማለት ነው። the dollar depreciates against the euro ለምን? መኒ ሰፕላይ ኦፍ ዘ ዩናይትድ ስቴትስ ኦፍ አሜሪካ ስለጨመረ ማለት ነው። as the foreign exchange market equilibrium is reestablished at 2 prime ላይ ምን ያደርጋል? ኤክስቼንጅ ሬት ማርኬቱ ኢኩሊብረሙ እዛ ላይ ይፈጠራል ማለት ነው። እንግዲህ መኒ ሰፕላይ እና ኤክስቼንጅ ሬትን እንደ ሰመሪ አድርገን ስናይ ኤክስቼንጅ ሬት ቢትዊን ከረንሲስ ዲፔንድ ኦን 2 ፋክተርስ የኤክስቼንጅ ሬት ኦፍ ወይም ኤክስቼንጅ ሬት ቢትዊን 2 ካንትሪስ በሁለት ፋክተሮች ዲፔንድ ይሆናል። አንደኛው ምንድነው? the interest that can be earned on deposit of the currencies and the expected future exchange rate ቅድም መጀመሪያ ላይ ያየ ነው። ኤክስቼንጅ ሬት ቢትዊን ከረንሲስ ዲፔንድ የሚሆነው በምናምን ነው። ኢንተረስት ሬት that can be earned on deposit እና expected future exchange rate ነው ብለን መጀመሪያ ላይ ባየ ነው ማስረት ማለት ነው። interest rate and expectation about the future are in turn influenced by conditions in national money market. ናሽናል መኒ ማርኬት ደግሞ ምንናምን ኢንፍሉዌንስ ያደርጋል? ኢንተረስት ሬት ኤንድ ኤክስፔክቴሽን አባውት ዘ ፊውቸር ኢንፍሉዌንስ ያደርጋል ማለት ነው። with the price level and real output given ፕራይስ ሌቭል እና ሪል አውትፑት ጊቭን የተሰጡ ነው። ራይዝ ኢን መኒ ሰፕላይ ሎወርስ ኢንተረስት ሬት ኤንድ ፎል ኢን መኒ ሰፕላይ ሬዝስ ኢንተረስት ሬት። ይህን 3-4 ጊዜ ገልጸነዋል ማለት ነው። ሌላው ባይ ሎወሪንግ ዘ ዶሜስቲክ ኢንተረስት ሬት የዶሜስቲክ ኢንተረስት ሬትን በመቀነስ አን ኢንክሪዝ ኢን ዘ መኒ ሰፕላይ ኬዝስ ዘ ዶሜስቲክ ከረንሲ ቱ ዲፕሪሺየት ኢን ዘ ፎሬን ኤክስቼንጅ ማርኬት ኢቨን ዌን ኤክስፔክቴሽን ኦፍ ፊውቸር ኤክስቼንጅ ሬት ዱ ኖት ቼንጅ። ምንም እንኳን ኤክስፔክቴሽን ኦን ፊውቸር ኤክስቼንጅ ሬት ባይቀየርም
የዶሜስቲክ ኢንተረስት ሬት ሎወር ከተደረገ አን ኢንክሪዝ ኢን ዘ መኒ ሰፕላይ ኬዝስ ዶሜስቲክ ከረንሲው ምን እንዲሆን በፎሬን ኤክስቼንጅ ማርኬት ዲፕሪሺየት እንዲሆን ያደርገዋል ማለት ነው። ሲሚላሪ ኤፎር ኢን ዘ ዶሜስቲክ መኒ ሰፕላይ መቀነስ ኢንክሪዝስ ዶሜስቲክ ኢንተረስት ሬት ዜርባይ ኬዚንግ ዶሜስቲክ ከረንሲ ቱ አፕሪሺየት አጌንስት ፎሬን ከረንሲ እንግዲህ ምን ይሆናል ማለት ዶሜስቲክ መኒ ሰፕላይ ከቀነሰ ኢንተረስት ሬት ምን ያደርጋል? ይጨምራል። ኢንተረስት ሬት ዶሜስቲክ ይጨመረ ማለት ነው ዘ ዶሜስቲክ ከረንሲ አገረስት ፎሬን ከረንሲ ምን ያደርጋል ማለት ነው? አፕሪሺየት ያደርጋል ማለት ነው። ስለዚህ መኒ ሰፕላይ መጀመሪያ ኢንተረስት ሬትን ይጨምራል። ኢንተረስት ሬትን ከጨመረ በኋላ ደግሞ ፎሬን ከረንሲ አፕሪሺየት እንዲያደርግ አስተዋጽኦ ያደርጋል ማለት ነው። ሌላው የምናየው ነገር ምንድነው? ዘ ሞኔታሪ ሞዴል ኦፍ ኤክስቼንጅ ሬት ዲተርሚኔሽን ኤክስቼንጅ ሬት ዲተርማይን የሚሆንበት ሞኔታሪ ሞዴል ምን ይባላል? እንዴት ነው የሚለውን ነገር እንይ። ዘ ሞኔታሪ ሞዴል ስታርትስ ፍሮም ዘ ኦብዘርቬሽን ዛት ዘ ኤክስቼንጅ ሬት ኢዝ ዘ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ዘ ፕራይስ ኦፍ ዘ ኤክስቼንጅ ሬት ኢዝ ዘ ሞዴሉ ምን ይላል? ሞኔታሪ ሞዴሉ ምን ይላል? ዘ ሞኔታሪ ሞዴል ስታርትስ ፍሮም ዘ ኦብዘርቬሽን ዛት ኤክስቼንጅ ሬት ኢዝ ኤክስቼንጅ ሬት ማለት ነው ዘ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ማለት ነው። ይሄ የዚህ ኤክስቼንጅ ሬት ዴፊኒሽን የሞኔታሪ ሞዴል መነሻ ነው ማለት ነው። ሃውኤቨር ዘ ሞኔታሪ ሞዴል ጎዝ ቢዮንድ ዚስ ሲምፕል ኦብዘርቬሽን ቱ አርጊው ዛት ኤክስቼንጅ ሬት ሞቭመንት ካን ቢ ኤክስፕሌንድ ባይ ቼንጅ ኢን ሰፕላይ ኤንድ ዲማንድ ፎር ናሽናል መኒ ስቶክ። ነገር ግን ሞኔታሪ ሞዴል ከዚህም ከሲምፕል ዴፊኒሽን ኦፍ ኤክስቼንጅ ሬት ምን ያደርጋል? ቢዮንድ ይሄዳል። ቢዮንድ ሂዶ ምን ያደርጋል? አርጊው ያደርጋል። አርጊው የሚያደርገው ምን ላይ ነው? ኤክስቼንጅ ሬት ሞቭመንት ካን ቢ ኤክስፕሌንድ ባይ ቼንጅስ ኢን መኒ ሰፕላይ ኤንድ መኒ ዲማንድ ፎር ናሽናል መኒ ስቶክ። ኤክስቼንጅ ሬት ሞቭመንትን ምን ያደርጉታል? ዲተርማይን ያደርጉታል ብሎ ፋር ሂዶ ኦብዘርቭ ያደርጋል ማለት ነው። ሌላው ዜር አር a variety of models put forward by monetarists to explain ኤክስቼንጅ ሬት ቢሄቪየር ኤክስቼንጅ ሬት ቢሄቪየርን ኤክስፕሌን ለማድረግ ምን አሉ ማለት ነው? ዜር አር ቫራይቲ ኦፍ ሞዴልስ አሉ። እነዚህ ቫራይቲ ኦፍ ሞዴልስ ምን ፎርዋርድ የተደረጉት ማን ናቸው? በሞኔታሪስትስ ናቸው። ሞኔታሪስትስ ምንድን ናቸው የሚለውን ሂስትሪ ኦፍ ኢኮኖሚስቶች ላይ እናያለን። ዜር አር ቫራይቲ ኦፍ ሞዴልስ ፑት ፎርዋርድ ባይ ሞኔታሪስትስ ቱ ኤክስፕሌን ኤክስቼንጅ ሬት ቢሄቪየር ኢንክሉዲንግ ፍሌክሲብል ፕራይስ ሞኔታሪ ሞዴል፣ ዘ ስቲኪ ፕራይስ ሞኔታሪ ሞዴል ኤንድ ሪል ኢንተረስት ሬት ዲፈረንሻል ሞዴል። እነዚህ ሞዴሎች ዘ ሞኔታሪ አፕሮች ቱ ዘ ኤክስቼንጅ ሬት የሚለውን የሚገልጹ ናቸው ማለት ነው። ፎር ዚስ ኮርስ ግን እኛ የምንፈልገው ምንድነው? ፍሌክሲብል ፕራይስ ሞዴል የሚለው ብቻ በቂያችን ነው። ፍሌክሲብል ፕራይስ ሞዴል የሚለውን ብቻ እናያለን። ነገር ግን ሞኔታሪ አፕሮች ቱ ዘ ኤክስቼንጅ ሬት ለመለካት ምንም እነዚህ አይነት ሞዴሎችን ምን እንጠቀማለን ማለት ነው? ዘ ስቲኪ ፕራይስ ሞኔታሪ ሞዴል፣ ኢንተረስት ሬት ዲፈረንሻል ሞኔታሪ ሞዴል የሚሉትን መጠቀም እንችላለን ማለት ነው። ዘ ፍሌክሲብል ፕራይስ ሞኔታሪ ሞዴል ዋዝ ዴቨሎፕድ ባይ ፍርነኬል ሙሳ ኤንድ ቢልሶን ኤንድ አሱም ዛት ፐርቼዚንግ ፓወር ፓሪቲ ሆልደርስ ኮንቲኒየስሊ። እንግዲህ ፍሌክሲብል ፕራይስ ሞኔታሪ ሞዴል ዴቨሎፕድ የሆነው በእነዚህ ሰዎች ሲሆን ምን አሱም ያደርጋል? ፐርቼዚንግ ፓወር ፓሪቲ ቲዮሪ ሆልድስ ኮንቲኒየስሊ ሆልድ ያደርጋል ብሎ አሱም ያደርጋል ማለት ነው። ቤስድ ኦን ዛት ቱ ዲቨሎፕ ዘ ሞኔታሪ አፕሮችስ ፕሪዲክሽን ፎር ዘ ኤክስቼንጅ ሬት ሞቭመንት ዊ ስታርት ባይ አሱሚንግ ዛት ፒፒፒ ሆልድስ ምን ያደርጋል ብለን ነበር? ኤስ ኢዝ ኢኳል ቱ ፒ ኦቨር ፒ ስታር based on our discussion previous discussion ባለፈው ክላሳችን ሌሰናችን እንዳየነው we can explain domestic price level in terms of domestic money demand and supplies። ያ ማለት ፒ domestic price level ነው፣ ፒ ስታር foreign price level foreign price ስለሆነ ማለት ነው። ስለዚህ based on ባለፉት ዲስከሽናችን ምን ፎርሜት ማድረግ እንችላለን ማለት ነው? ዶሜስቲክ ፕራይስ ሌቨል ኢን ተርምስ ኦፍ ዶሜስቲክ መኒ ዲማንድ ኤንድ ሰፕላይ ኤክስፕሌን ማድረግ እንችላለን ማለት ነው። ምን ብለን ነበር ባለፈው? መኒ ዲማንድ ኢዝ ኢኳል ቱ መኒ ሰፕላይ አት ኢኮኖሚ ስላለን ፒ ኢዝ ኢኳል ቱ ኤምኤስ ኦቨር ኤል ኢንቱ
RY money supply price level is equal to money supply over money demand for domestic economy እና for foreign economy ደግሞ money outside money supply over outside money demand foreign money supply over foreign money demand ማድረግ እንችላለን። as before we have used the symbol MS to stand for country's money supply and L into RY ምን ብለናል stands for aggregate real money demand ነው ስላለን ማለት ነው። which decreases when the interest rate rises and increases when real output rises እንግዲህ ኢንተረስት ሬት ሲጨምር ዲማንድ ይጨምራል አይደለም ምን እናያለን እዚህ ጋር ማለት ነው እንደ ኤምኤስ ምንድነው መኒ ሰፕላይ ነው ኤል አርዋይ መኒ ዲማንድ ነው which decreases ምንድነው ዲክሪዝ የሚያደርገው መኒ ዲማንድ ማለት መኒ ዲማንድ decreases interest rate rises interest rate ሲጨምር ምን ያደርጋል መኒ ዲማንድ ይቀንሳል ነው ነገር ግን አውቶፑት ሲጨምርስ መኒ ዲማንድ ይጨምራል መኒ ዲማንድ ይጨምራል ያን አይተናል አውቶፑት ሲጨምር መኒ ዲማንድ ይጨምራል ኢንተረስት ሬት ሲጨምር ግን መኒ ዲማንድ ይቀንሳል ምክንያቱም ኢንተረስት ሬቱ ከተወደደ ምን ያደርግልናል ማለት ነው ስለዚህ the monetary approach makes the general prediction that the exchange rate which is the relative price of domestic and foreign currency foreign money is fully determined in the long run by the relative supplies of those monies and the relative real demand for them እንግዲህ ሞኔታሪ አፕሮች ጀነራል ፕሬዲክሽኑ ምን ማለት ነው ኤክስቼንጅ ሬት which is the relative price of domestic and foreign currency the foreign currency in terms the domestic currency in terms of foreign currency or እንትን exchange rate ማለት ነው is fully determined in the long run by the relative supplies of monies and the relative real demand for them money ለማለት ነው MONIS the relative supply of monies and the relative demand for them exchange rate determine የሚደረግበት ማለት ነው shifts in interest rate and output level affect the exchange rate only through their influence on money demand shift in interest rate and output exchange rate affect የሚያደርገው በመኒ ዲማንድ በኩል ነው ማለት ነው in addition the monetary approach makes the number of specific predictions about the long run effects on exchange rate of changes in money supply interest rate and output level እዚህ ጋር የምትይዙት ነገር ምንድነው monetary approach makes number of specific predictions about long run effects on exchange rate changes in money supply interest rate and output level የሚለውን መያዝ አለብን ማለት ነው እንግዲህ ይሄ እንደዚህ ካለን the monetary approach to exchange rate የሚለውን ስናይ አንደኛ money supply ነው a given percentage increase in the home money supply leads to an exactly equivalent or proportional depreciation of the currency percentage increase in home money supply is proportionately exactly equivalent to depreciation of the currency while a given percentage increase in foreign money supply leads to an exactly or equivalent proportional percentage appreciation of domestic currency ያደርጋል ማለት ነው ቀላል ነው a given percentage increase in home money supply leads to an exactly equivalent proportional depreciation of currency እና at a given percentage increase in foreign currency supply leads to an exactly or equivalent percentage appreciation of domestic currency ያደርጋል ማለት ነው ለምሳሌ ወይንም the rationale behind this is that 10% increase in home money supply leads to an immediate 10% increase in price and because purchasing power parity holds continuously this also implies 10% depreciation of the currency conversely a 10% increase in foreign money supply leads to a 10% rise in foreign price and for purchasing power parity hold this means that domestic currency appreciates 10% ማለት ነው ይሄ ባለፈው ያየነው ሌላው ምንድነው
ኢንተረስት ሬት ነው። አን ኢንክሪዝ ኢን ዶሜስቲክ ኢንተረስት ሬት ሌድስ ቱ ምን ያደርጋል? ዲፕሪሲዬሽን ኦፍ ዶሜስቲክ ከረንሲ። The rationale behind this is that a rise in domestic interest rate leads a fall in demand for money, which results in a rise in domestic price. ዶሜስቲክ ኢንተረስት ሬት ሲጨምር ምን ተጽዕኖ ያመጣል ማለት ነው? ዶሜስቲክ ከረንሲ ዲፕሪሺየት እንዲሆን ያደርጋል ማለት ነው። አንደር ፐርቼዚንግ ፓወር ፓሪቲ the domestic currency must appreciate against the foreign currency in proportion to this domestic price level increase ያደርጋል ማለት ነው። A rise in domestic interest rate has the reverse long run exchange rate effect where domestic currency appreciates against the foreign currency። እንግዲህ የዶሜስቲክ ኢንተረስት ሬት መጨመር ሎንግ ራን ሪቨርስ ኢፌክት ኦን ኤክስቼንጅ ሬት ዌር ዶሜስቲክ ከረንሲ አፕሪሺየት አገንስት ፎሬን ከረንሲ ሲሆን ይኖረዋል ማለት ነው። ሶስተኛው አውትፑት ሌቭል ነው። ሞኔታሪ አፕሮች እንግዲህ ቱ ኤክስቼንጅ ሬት ያያል። ሶስተኛው ምንድነው? አውትፑት ሌቭል ነው። ኢፍ ዶሜስቲክ ኢንካም ወር ቱ ራይዝ ዚስ ኢንክሪዝ ዘ transactions money demand. The increased demand for money means that if money stock and interest rate held constant, the increased demand for real balance can only come about through a fall in domestic price. The fall in domestic price then requires an appreciation of currency to maintain purchasing power parity ማለት ነው። ስለዚህ ዶሜስቲክ ኢንካም ሲጨምር ትራንዛክሽናል ዲማንድ ፎር መኒ ምን ያደርጋል? ይጨምራል። ትራንዛክሽን ዲማንድ ፎር መኒ ሲጨምር ደግሞ ስቶክ ኤንድ ኢንተረስት ሬት ኮንስታንት ቢሆኑም ዲማንድ ፎር ሪል ባላንስ ምን ያደርጋል? ይጨምራል። ስለዚህ ፎል ኢን ዶሜስቲክ ፕራይስ ዘን ሪኳየርስ አን አፕሪሲዬሽን ኦፍ ከረንሲ ቱ ሜንቴን ፐርቼዚንግ ፓወር ፓሪቲ ይሆናል ማለት ነው። በሌላ አገላለጽ አን ኢንክሪዝ ኢን ፎሬን ኢንካም ሌዲስ ቱ የፎሬን ኢንካም መጨመር አን ኢንክሪዝ ኢን ፎሬን ኢንካም ሌዲስ ቱ a fall in foreign price level and therefore a depreciation of the home currency to maintain purchasing power parity ማለት ነው። እንግዲህ እንደዚህ ካየን እስኪ እንዳንክስ ልታነባቸው የምትችሉትን ነገሮች አለፍ አድርጌ ልጠቁምላችሁ። አንደኛው ኢንተረስት ፓርቲ ኮንዲሽን የሚባለው ከቨርንድ ኢንተረስት ሬት ፓርቲ ሲአይፒ ኮንዲሽን የሚባለው አለ። ሲአይፒ ፎርሙላ ዩዝድ ባይ ባንክስ ቱ ኮንኩሬት ዜር ፎርዋርድ ኤክስቼንጅ ሬት ኮቴሽን አለ። ኤፍ ኢዝ ኢኳል ቱ አር ስታር ማይነስ አር ታይምስ ኤስ ፕላስ ኤስ ኦቨር 1 ፕላስ አር አለ። ሲአይፒ ማለት ነው የሚለውን እዚህ ጋር እዩዋት አንብቧት ማለት ነው። ይሄ እንደ አኔክስ ነው ያየነውን ክሊር እንዲሆን ያስቀመጥኩት ጉዳይ ነው ማለት ነው። ሁለተኛው ኢንተረስት ፓርቲ ኮንዲሽን የሚባለውን በእስኪ በኤግዛምፕል ነው ያየሁት። ይችን ኤግዛምፕል ክሊርሊ ፓውዝ ያደርጋችሁ እስኪ እዩዋት። እያንዳንዷ ነገር ኑሜሪካል ኤግዛምፕል ነች፣ በደንብ ለመግለጽ ተሞክሯል። እዩት ይህንም ማለት ነው። ኦልሞስት ይህን ቻፕተርቱን አሁን ስላጠናቀቅን ቁልፍ አስፈላጊ የሚባሉትን በአኔክስ መልክ በኤግዛምፕል መስክ ማስቀመጥ ስለፈለኩ ነው ማለት ነው። ይህንም እዩት። ሌላው ደግሞ ከኢንተረስት ፓርቲ ኮንዲሽን የቀጠለ ነው ሞር ግልጽ እንደሆንላችሁ ታስቦ የተዘጋጀ ነው። እስኪ ይህንም ከዛ ጋር ብታዩትኝ ደስ ይለኛል። እንግዲህ ዲኖሜተሩ ፎርስ ታይፕ ፎርም 1 ፕላስ አር ታይፒካሊ ቢሆን ክላስ ዩኒቲ ሲሆን ፕሪሚየም እና ዲስካውንት ይኖራል። ያ ፕሪሚየም እንዴት ነው ዲስካውንት እንዴት ነው የሚለውን ዶሜስቲክ ኢንተረስት ሬት ከፎሬን ኢንተረስት ሬት ቢያንስ ፎርዋርድ ፕሪሚየም እና ኢኩቫለንት ኤክስቼንጅ ሬቱ ምን ይፈጠራል የሚለውን እዚህ ጋር ለመግለጽ ተሞክሯል። እሱንም በዚህ መሰረት እዩት ማለት ነው። ስለዚህ ይሄም በዛው የቀጠለ ነው። እንግዲህ ፕሪቪየስ ኤግዛምፕልን በመጠቀም አፕሮክሲሜሽን ፎርሙላ ተጠቅሞ የሁለት ሀገሮችን ማለትም ዩናይትድ ስቴትስ ኦፍ አሜሪካን እና ዩናይትድ ኪንግደምን ኤግዛምፕል ወስዶ የተሰራ ነው። እንግዲህ ይሄም ከዛ ጋር የተያዘ ነው። እንደ አኔክስ ብትወስዱትና ብትሰሩት ለማለት ወዳለው ይህን ቻፕተር ኢንተርናሽናል ኢኮኖሚክስ ሁለትን ቻፕተርቱን በዚህ እናጠናቅቃለን። በቀጣይ ቻፕተር 3
በደንብ አዘጋጅቼ ግልጽ በሆነ መልኩ ለማቅረብ እሞክራለሁ። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቻናሌን ቤተሰብ እንድትሆኑ ለሌሎች እንዲደርሳችሁ ሼር እንድታደርጉልኝ እፈልጋለሁ። ግልጽ ያልሆነ ነገር ካለ ጠይቁኝ፣ አብራራለሁ። ሌላው ደግሞ እኔ ልነግራችሁ የምፈልገው ነገር እያንዳንዷ ነገር ሳዘጋጅ በደንብ ከተለያዩ መጽሐፎች ከተለያዩ ሶርስ አገላብጬ ነውና ግልጽ እንዲሆን እንዲገባችሁ አድርጌ ነው። በደንብ እንድታዩትኝ፣ እንድታነቡትኝ፣ ሼር እንድታደርጉት፣ እንድትጠቀሙበት እፈልጋለሁ። የዛሬውን በዚህ ለመቋጨት እወዳለሁ። አመሰግናለሁ። ሰላም